ሰይፉ ፋንታሁን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው ምንድነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣን ይስማቸው ስንት ሚኒስትር አለ። ኢቢኤስ መግባት በጣም ነው የምፈልገው። ጋዜጠኛ ሶፎንያስ በዛሬ በላይቭ ላይ ተመልክተነው ነበረ። ለዚህ ፈጣሪ ትክክል ነው። ወይዘሮ ቲና ከመላው ቤተሰብሽ መጥፎ ነገርም ስላንቺ ያወራው ሶሻል ከልብ ይቅርታ ጠይቃለሁ። ሚስት ቤት ነች። ዘገምተኛ ነው። ትክክል አትመስለኝም። ሺዝ ኖት ኖርማል ማለት ትንሽ የሆነ ነገር ያለ ይመስለኛል። ራሱን እንደሚያጠፋ ሰው ግን በዚህ ምድር ላይ ጨካኝ ግን ያለው ሰው ነው። በአዲስ አበባ የተፈጠረው አስደንጋጭ ክስተት ምንድን ነው? ሰላም ቤተሰብ እንዴት ናችሁ? ነው ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ ወቅቴና በአነጋጋሪ ቪዲዮዎች መተናል። ያው ሰሞኑን ብዙዎችን እያነጋገረ ያለው የዴዚ እናት ሞት ነው። ማነጋገሩ ቀጥሏል። የዴዚ ባለቤትና ራሷ ዴዚ በጣም ብዙዎችን ያስቆጣ መልእክት አስተላልፏሉ። እሱ ምንድነው የሚለው እናያለን። እና ደግሞ የቀድሞ የኢቢኤስ ጋዜጠኛ ሶፎንያስ ዋሲሁን ትላንትና ሊቭ ላይ ገብቶ በጣም በቃ ዊርድ የሆኑ ነገሮችን ሲናገር ነበር። የኢቢኤስ ጋዜጠኞችን የተለያዩ ባለስልጣኖችን እንደኔ ናቸው እንደኔ የሆኑ ብዙ ሰዎች አሉ አጋለጣሉ የሚልና በሊቭ ላይ ደግሞ አስደንጋጭ ነገር ገጥሞታል። እና ምን ተፈጠረ የሚለውን ሁሉንም እናያለን። የተለያዩ አነጋጋሪና ወቅታዊ ቪዲዮችም አሉ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ መቆየትና አዲስ ከሆናችሁ ደግሞ ለዚህ ቻናል ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆኑ በተለይ አዲስ የሆናችሁ ሰብስክራይብ በማድረግ ይህን ቪዲዮ ጀምሩት። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ወደ ዛሬ ቪዲዮቻችን በአዲስ አበባ የተፈጠረው አስደንጋጭ ክስተት ምንድን ነው? አስቡት። ይህ መኪና ላይ የተሰካው ብረት ሰውን ቢያገኝ። በቦሌ አትላስ አካባቢ በዘነበ ኃይለኛ ዝናብና ከባድ ንፋስ ምክንያት በአቅራቢያው ከሚገኝ የህንፃ ግንባታ የተነሳ ትልቅ የግንባታ ብረትና እንጨት በተሽከርካሪዎች ላይ ጉዳት አድርሶ ታይቷል። በአጋጣሚ ሰው ላይ የደረሰ ጉዳት ባይኖርም ነገር ግን የሰውን ህይወት የመቅጠፍ እድል ነበረው። በኮንስትራክሽን ላይ የምትሰሩ አካላት እባካችሁ ጥንቃቄ አድርጉ። እንዳያችሁት ነው። እኔ በጣም ነው የደነገጥኩት። ማለት እንደዚህ የሆነ እኔ አሁን እንዲማቆ ሆረር ፊልም ላይ ነው። አሁን እንዳያችሁት ይህ ብረት ታክሲ ላይ ቢሆን የወደቀው አስቡት። ማለት ታክሲ ላይ ምንም አይነት ስፔስ የለም፣ ቀጥታ ሰው ላይ ነው ሊያርፍ የሚችለው እና ማን ነው ለእንደዚህ ነገር ተጠያቂ? እና ደግሞ የአዲስ አበባ መንገዶች አሁን ክረምት ገብቷል፣ ዋናም ሆኗል ያው እንደተለመደው እና በጣም ነው የሚያስቀው። ብቻ ያስደነግጣል በጣም። ትላንት በጣም ብዙዎች መነጋገሪያ የነበረ ቪዲዮ ነው የሆኑ። እስቲ ስታዩት ምን ተሰማችሁ? ምን አሰባችሁ? ሙስናና ሙሰኞች ድሮ ቀሩ። እውነት አሁን የድሮ ሙሰኛ ቢያንስ በልቶ አያስመሰግንም። ልክ እንደኛው አመዳም ነው ስናየው፣ ብዙ የወጣው የለው። ፕላስ ደግሞ እንደበላ ራሱ አናውቅም። ልክ መንግስት ተቀይሮ ሲመጣ የሆነ እኮ ሰውዬ መርከብ በልቷል ምናምን እንባላለንና ደንግጠን እንደ ቁርስ ነው ወደ ምሳ ነው የበላው ስንል ፓስቲ በልቶ የሚያውቅ የማይመስል ሰውዬ እሱ እኮ ነው እንደዚህ ያደረገው ምናምን ይባላልና ቢያንስ እንጽናናለን። በቃ ቢበላም የሆነ አያስኮንንም። ከኛው እኩል እንደኛ አይነት ነው የሚለብሰው፣ አመዳም ነው። ሌላው ቢቀር አርቲስቶች ደህና ነበሩ ድሮ። ቢያንስ እነሱ ሙስና ውስጥ ምናምን የሚያስገባቸው ስለሌለ በእነሱ እንጽናና ነበር። ናው ዴይስ ግን ኤቭሪ ፐርሰን በቃ ትንሹም አርቲስት ታዋቂውም ባለስልጣን ሁሉም ትንሽ አሳሳቢ ነገር ሆነና መብላቱ ሲሆንሽ ግን አይናችን ስር እንቁልል ልጅ ባንባልና እንደው ሰርተን ተለወጥን። በጣም በቃ ዜሮ ነበርን፣ ከዛ ሂሮ ሆነን በራሳችን ጥረት ምናምን እየተባልን ሙድ ባይያዝብን አሪፍ ይበላ ይሰራ። ግን በቃ እዛው እኛ ፊት እንቁልል ልጅ 50 ቢሊዮን ነው ምናምን መኪና ለጥሎች ተሰጠን እንባላለን። የስንት ሚሊዮን ብር ወርቅ እንትን ተባለ፣ ከዛ የምናምን መኪና እና አትሊስት እንደው መሰረቁ እንኳን ባይቀር እንቁልል ልጁ። ይህ ቪዲዮ በጣም ነው ያሳቀኝም ያዝናናኝም እና እውነታም አለ። እውነት ለመናገር ያው አንዳንዶች የምናያቸውን አዲስ አበባ ውስጥ የሚኖር ሲሆን ነገር ያውቃል። አንዳንዱ አንድ ዳቦ መግዣ የለውም፣ ግማሹ ደግሞ በጣም ሀብታም በቃ ብር የሚጥልበት ያጣ ነው። እና ይሄ ነገር ያው ይህን ቪዲዮ ይገልጿል ብዬ አስባለሁ። እስቲ ምን ታስባላችሁ? ኢያሱ የእስራኤልን ሕዝብ ይዞ ኢያሪኮን 7 ቀን 7 ጊዜ ዞረ። ረባባዞለ እስከ ቤት ከተማ ሰጥቷቸዋልና ይሄ ህፃን ልጅ በዚህ ለጋ ዕድሜው ፊዚክስ፣ ኬሚስትሪ፣ ሳይንስ ወዘተ እየተመራመረ ማለት ነው ነገሮቹን በጊዜያቸው ውብ አድርጎ እየሰራ እንዳይሄድ በሚሄድበት መንገድ እየገራ የሚመራው ወይም ወላጅ አባት የለውም። ቢኖርም እንኳ ይሄ ወላጅ አባት ለወላጅነት የሚመጥን አይደለም።
ለዛ ነው እንደዚህ ጉሮሮ እስኪሰነጠቅ ድረስ ማለት ነው ያው የህፃናት ጉልበት ብዝበዛ እየደረሰበት ያለው። ኤኒዌይስ ፈጣሪ እስራኤላውያንን ባህር ከፍሎ አሻገራቸው። አንደኛ የማይመስል ነገር ቢሆንም እንኳ እና እኔ ምን አገባኝ? እኔ እስራኤላዊ አይደለሁም፣ ኢትዮጵያዊ ነኝ። እኔ ማቀው እና አፄ ቴዎድሮስ አባቶቻችን እና አፄ ዮሐንስ ሀገር ለማቆየት የከፈሏቸው ተጋድሎች እና የከፈሏቸው መስዋዕቶችን ነው ማቀው። ስለዚህ ትግልና ስለዚህ መስዋዕት በዚህ ድምፅ እየጮክ ብትነግረኝ አሜን ማለት ብቻ ሳይሆን እሸልምሃለሁ። ትክክለኛ ሐሳብ ይመስለኛል። በዚህ እድሜ ሕፃን ልጅ የእግዚአብሔርን ቃል መማሩ በጣም ለሱ የሚጠቅመው ነው፣ ትልቅ ነገር ነው። ግን በእንዲህ አይነት ሁኔታ መገኘቱ እኔ ልክ ነው ብዬ አላስብም። ሕፃን ልጅን ለሀገር እንዲጠቅም ለቤተሰቡ ለሁሉም ነገር እንዲጠቅም አድርገን ነው እንጂ ማሳደግ ያለብን በእንዲህ አይነት መንገድ አይደለም። የሌሎችን ሀገሮች ህፃናትን ባየንበት ማለት አሁን ጃፓን፣ ቻይና ብሉ ህፃናቶች የሚያደርጉትን ነገር ምን አይነት ቦታ እንደሚውሉ ምን እንደሚሰሩ እናውቃለን። አሁን ላይም እንዳያችሁት ነው። አሁን ላይ ደግሞ እኛ ሀገር በዚህ መልኩ ነው። እኔ ነገር ትክክል ነው ብዬ አላስብም። እግዚአብሔርን መቅረብ ትክክል ሆኖ ሳለ መማራቸው እግዚአብሔርን ማወቃቸው ትክክል ሆኖ ሳለ ግን በዚህ መንገድ መሆን አለበት ብዬ አላስብም። እስቲ ይሄ ሀሳብ ያስማማችኋል እናንተ ወይስ ደግሞ የህፃኑ ልጅ ያለበት ሁኔታ ልክ ነው ብላችሁ ታስባላችሁ? እስቲ ሀሳባችሁን ኮሜንት ላይ ጻፉ። ይህ ግለሰብ እግረኛው በተባለ ፖድካስት ላይ የሀገር መከላከያ ሰራዊት ደንብ ልብስም በመልበስ የተለያዩ የማህበረሰብ ክፍሎችን፣ የሃይማኖት ተቋማትን፣ ፖለቲከኞችን እንዲሁም የሃይማኖት አባቶችን ጭምር እንዳቻው ሲዘልፍ የሚያሳየው ቪዲዮ በበርካቶች ዘንድ መነጋገሪያ ሆኗል። ግለሰቡ እዚህ ቪዲዮ ላይ የተለያዩ አካላዊ እንቅስቃሴዎችን ወይም አክሽኖችን ሲያሳይም ይታያል። በአሁኑ ሰዓት የግለሰቡ ድርጊትም የመከላከያ ሰራዊት ደንብ ልብስ በመልበስ የማህበረሰቡም ተከባብሮ የመኖር እሴት የሚሸረሽሩ መልእክቶችን ማስተላለፉ በበርካቶች ዘንድ ጥያቄ አስነስቷል። እንደዚህ ያሉ ድርጊቶች የተቋሙን ስም በአሉታዊ ጎን እንዲነሱ ሊያደርጉ እንደሚችል እየተገለጸም ሲሆን ይህ ቪዲዮ በጣም መነጋገር ይሆናል። እግረኛው ፖድካስት ላይ አንድ ግለሰብ ቀርቦ ነበር። አሁን ያያችሁት የመከላከያ ልብስ ለብሶ በቃ ስቱዲዮን ሲያምሰው ነበር፣ ውስጥ ሲራገጥ ነበር፣ ክራንቹን አንስቶ ሲሰነዘር ነበር። የመከላከያ አባል ነኝ ብሏል እና በዛ ማለት ደግሞ በጣም ብዙ ጥላቻ ንግግሮችን ለአንድ ማህበረሰብ እና ደግሞ ለአንድ ሃይማኖት እየተናገረ ነበር። ይሄ ነገር በመከላከያ ልብስ ለብሶ እኔ መከላከያውን እንደሚወክል ነው ማስበው እና እንደ ንግግሩ ደግሞ ልክ ነው ብዬ አላስብም። እስቲ አይታችሁታል ይሄን ነገር? እናቴን ግን ይቅር ልላት አልችልም እና ልወዳት አልችልም። እንዴ ምን ማለት ነው? እናትህ ወልዳ 9 ወር መከራ በልታ ጡቷን አጥብታ አሳድጋ ከዛም የመጀመሪያው ኢትዮጵያ ልትሆን ትችላለህ። እኔ እንግዲህ በብዙ እንስሳ እንኳን ለእናታቸው ያላቸውን ፍቅር አውቃለሁ። ስለዚህ እንዴት ነው አንተ እናትህን በዚህ ልክ ደረጃ ልጠላ የምትችለው? ይቅርታ ላታደርግ የምትችለው? እናትነት ማለት ነው ማለት ነው። እናትነትማ እናትነት ነው። ምን ታብራራዋለህ? ኦኬ እናትነት ማለት ለአንተ የመጨረሻ ኮንፊደንስህ ማለት ናት። እንደውም ማዘርታንግ ይባላል። ከቋንቋ ጀምሮ አበላልህ ጀምሮ ለአንተ ዋጋ መክፈል፣ ከአንተ ጋር አብራ መሰደድ፣ ደስታ የሚያስደስታት፣ ሀዘንህ የሚያሳዝናት፣ ሁሉ ነገርን የምትካፈል፣ ከመጸነስ ጀምሮ ምግብ የምትበላ አባት፣ ጡቷን የምታጠባ፣ ለልጆቿ ብላ ዋጋ የምትከፍል ነች ናት። በጣም ጥሩ። እናት ማለት እሷ ናት። የኔ እናትስ? ቆይ አንተም እናት ከዚህ ውጭ ምንም ጸንሳ 9 ወር መከራ ከፍላ ከዛ ደግሞ ቢሃይንድ ሰዘሲን አንተ የማታውቀው ብዙ ነገር አልፎባል። እኔ እናቴ መሆኗን ራሱ ለማረጋገጥ እኔ እንጃ አይዶ ነው ብቻ ሌላ እንትን ማለት አልፈልግም። እና ለመወደድ በመጀመሪያ እናትህ እናቱን መገኘት መቻል አለባት። እኔ ምለው እናቱ ላይ ይሁላ ጠላቻ ማለት እኔ ልክ አይመስለኝም። እናት ነች። ግን ያው እሱ ምን እንደገጠመው አላውቅም ሆነ ለመናገር ግን ደግሞ በዚህ መልኩ ወጥታ እናትን ሚዲያ ላይ መናገር ልክ ነው ብዬ አላስብም። እስቲ ምን ታስባላችሁ? ይሄ ነገር ልክ ነው? የፈለገ ምንም ብታረጉ ነው። 7.6 ሚሊዮን ብር የተገነባው ባለ 2 ክፍል የመዋለ ሕጻናት ትምህርት ቤት ብዙዎችን ጉድ እያስባለ ይገኛል። በዳውሮ ዞን በ7.6 ሚሊዮን ብር ወጪ የተገነባው የአንደኛ ደረጃ ትምህርት ቤት የክልልና የዞን ኃላፊዎች በተገኙበት በዛሬው ዕለት ተመርቋል። ይህ ዘመናዊ ትምህርት ቤት ምቹ፣ ደህንነቱ የተጠበቀና ጥራት ያለው ትምህርት ለሕፃናቱ እንደሚፈጥር በምርቃቱ ስነ ስርዓት ተነግሯል። 7.6 ሚሊዮን ብር ለባለ 2 ክፍል ትምህርት ቤት ያንሳል ወይስ ይበዛል? 7.6 ሚሊዮን የፈጀ ትምህርት ቤት ነው። ቆርቆሮና የሆነች ጭቃ ግንብ ነው ያሉት እና የቀደሙ ያየነው የሙስና ቪዲዮ ነው ትዝ ያለኝ። አሁን እነዚህ ይሄን ያሰሩ ሰዎች በንጋቱ ምን አይነት መኪና እንደሚይዙ መገመት አይከብዳችሁም እና በጣም ነው የሚያስቀው። በግልጽ ሆኗል። አሁን ባይ ዘ ወይ የአበሻ ሁሌ ምለው ነገር አለ። አበሾች ህመም፣ ችግር እና ሀዘን ፌቨሬት ነገራቸው። ኢደር ታመዋል ወይ ሀዘን ላይ ናቸው ወይ ችግር ላይ ናቸው። ያ ነገር ነው ሁሌ የሚያሰባስበ
በጣም የሚያሳዝነው ነገር ራሱ በሃይማኖት ዋይዝ ራሱ ችግር ነው የሚሆነው። ሃይማኖት ቸርች አጠገብ ዋሽንት ይነፉባል። አሁን ያ ዋሽንት ነገር ያለው I'm sorry ምንም ካልቸራሊ ምንም እኔ አሁን ፕራይም ሚኒስተር ብሆን ያን ዋሽንት ጉሮሮስ ነበር ሞት ካርቱን ካራክተር ቶም ኤንድ ጄሪ ጉሮሮስ ነበር ሞሽክል ያ የሳድ ፍሪኩዌንሲ ይሄን ነገር ያበላሸው እሱ I'm telling you ምንም ይሄ የኛ አይደለም እስናር ግን ምን መሰለ አሁን እሱን ሲሰበው አሁን ጥሩ እንትን ያመጣው ጉሮሮስ ነበር ተሰማዋለሁ ማለት ነው። አሁን ለምሳሌ እነዚህ በቃ ካለ ጉዳዮች ምናምን እሷን ይዘውታልና ዴዱድ እሱ ምንድነው የሚያደርገው they feel like አንተ ኢሞሽናል ልትሆን ማለት ነው። that's the point እኮ እሱ ነው መልኩ ልክ እኮ ነው ወደ አንተ እየሄድኩ ነው ኢሞሽናል ሆነ አዝነህላቸው እንድሰጣቸው ነው። እውነት ለመናገር ይሄ ነገር እውነት አለው። ብዙዎቻችን እንደ ሀበሻ እንደ ኢትዮጵያ ስናስቡ ሰው የሚወደው የሚያሳዝን ነገር የሆነ የተከፋ ሰው ማየት የሆነ ነገር በቃ የሚያሳዝን ብቻ እንደ አይነት ቫይብ ነው የሚወደው። እኔ ለምን እንደሆነ አይገባኝም። ከቅርብ ካሉ ሰዎች አንጻር ራሱ ሳይ ብዙ እንደ አይነት ሰዎች አሉ። የሆነ ጥሩ ነገር የሚያስቅ ነገር የሚያዝናና ነገር የሆነ ተስፋ የሚሰጥ ነገር ከማየት ይልቅ የሚያሳዝን ሰው የተቸገረን ሰው የሚያለቅስን ሰው ማየት እንደዛ ነው የሚመርጠው። ለምን እንደሆነ አላውቅም። የሀበሻ ኮንፈርት ዞኑ ችግር ነው እስከሚባል ድረስ እንደ አይነት እስቲ ያስማማችኋል ያሰብ ቆይ እኔ ግራ የገባኝ ነገር አሁን እቺ ልጅ ምን አርጊ ነው የምትሏት? ዴዚ የምትባል ቲክታከር ታውቋታላችሁ ብዬ አስባለሁ አብዛኞቻችሁ። በተሰባበሩ አማርኛዎች ምናምን ፈታ የምታደርገን ልጅ እናቷ እንዳረፉ ሰሞኑን ሶሻል ሚዲያ ላይ ተሰማና እኔ እኮ ማቀው በእኛ ባህል ለምሳሌ አንድ የቤተሰብ አባል ወይ ወንድም እህቱን ወይ ልጅ አባቱን ምናምን ካስቀየመ ድንገት ያ ሰው የተበደለው ሰው ማለት ነው ህይወቱ ካለፈ ድንገት ከሞተ ምናምን ከሞተው ሰው ይልቅ ይሄ ለበደለው በአካል እዚህ ላለው ሰው ነው ይበልጥ የሚያዝነው ህዝቡ ማለት ነው። እኔ ማቀው እንደዛ ነው። ለምን ያ ሰው በቃ ከዚህ በኋላ ጸጸቱን አይችሉም ተብሎ ስለሚታሰብ እንደውም አይዞ በቃ ጠንክር ምናምን ነው የሚባለው እኔ ማቀው እንጂ አሁን የነሱ እንኳን ፐርሰናል ኬስ ስለሆነ ማን የበደለው ምንድነው የሚለውን አላቅም። ያው የቤተሰብ ጉዳይ ነው። ግን እንደው በድላ እንኳን ቢሆን እቺ ልጅ አሁን መታችሁ የምትወቅሱ ሰዎች እናንተም እኮ ቼክ አርጉ እስቲ ለእናት ለአባታችሁ የደወላችሁት መቼ ነው ላስት ታይም? እንደው ከቤተሰብ ጋር በጣም ፒስ ናችሁ፣ ሰላም ናችሁ፣ ከጓደኞቻችሁ ጋር ሰላም ናችሁ፣ ማንም የበደላችሁት ሰው የለም፣ እርግጠኛ ናችሁ? ድንገት አሁን ካጠገባችሁ ካሉ ሰዎች የሆነ ሰው ቢለያችሁ ወይኔ ይቅርታ ሳልጠይቀው ወይኔ የእግር እሳት የሚሆንባችሁ ምንም ነገር የለም። በጣም ጥሩ ሀሳብ ያነሰ ይመስለኛል። ዳሎል እስቲ ምን ታስባላችሁ? ሰሞኑን ዴዚ ላይ በጣም ከባድ ተቃውሞ እየተነሳ ነው። አንቺ ነሽ ለዚህ ያበቃሻት፣ በጣም ብዙ ነገር ተናግራሻታል፣ በባልሽ በኩልም ሰድበሻታል፣ አሰደበሻታል የሚል የተለያዩ ትችቶችና ወቀሶች ደርሶባታል ዴዚ ላይ እና ያን በማስመልከት ደግሞ ዳሎል መጥቶ ያው እሷን ለመከላከል ሞክሯል። ሀሳብ ውስጥ እንዴት አያችሁት? ያስማማችኋል ወይስ ዴዚ ስቲል ጥፋተኛ ነች ብላችሁ ታስባላችሁ? ዘገምተኛ ነው። ትክክል አትመስለኝም። ሺዝ ኖት ኖርማል ማለት ኖርማል ሴት ልጅ አትመስለኝም። የሆነ ትንሽ የሆነ ነገር ያለ ይመስለኛል። ነገሮች ትደጋግማለች። ሰው ዝም ብሎ ይገፋታል፣ እንደፈለገ ያረጋታል ምናምን። ትልቅ ልጅ ናት አይደል እንዴ? እኛ ያለ 18 ዓመት ካለፈ በኋላ በራስ መራመር ትችላለና በሰው ነው የምትገፋው። ቲክታከሮች ይገፉታል ምናምን። ከዛ በኋላ ወደዚህ ልጅ እንይደም ልጁ ጋር ከገባች በኋላ እውነት ነው ፍቅር ነው፣ ምንም የማይካር ነገር ነው። ወዳው ነው ፈልጋው ነው ምናምን ሄደችው። ልጅቷ ደግሞ ውጭ ሀገር ነው የኖረችው። ውጭ ሀገር ሰው ማግባት ትችላለች፣ ዴት ማድረግ ትችላለች። ግን አበሻ ኮሚኒቲ ስለምትፈልግ ነው ወደ አበሻ የመጣችው። ወደ አበሻ እስከመጣች ድረስ ላይክ የአበሻ ካራክተር እንድትይዝ ማድረግ ነበረበት እሱ ራሱ። ልጁ ግን በሷ መፈመስ በሷ ገንዘብ ማግኘት ስለፈለገ ከእናቷ ጋር አራራቃት። እንደሰማችሁ ነው። አንዳንድ ሰው እንደውም የዴዚን ጤንነት ጥያቄ ውስጥ እስከ መክተት ይደረሳል። ምክንያቱም በምታሳያቸው ካራክተሮች እናቷን በተወችበት መንገድ፣ እናቷን ስትሳደብ በነበረችበት መንገድ አንጻር ያው ይሄ ነገር ልክ አይደለም፣ አይምሯ የምታስብበት ነገር ልክ አይደለም የሚል አስተያየት መሰጠት ጀምሯል። እኔ ነገር ተገቢ ነው ብዬ አላስብም። አትሊስት ሀዘኗን በሰላም ማዘን አለባት ብዬ ነው ማስብ። እስቲ ይሄ ነገር ልክ ነው ብላችሁ ታስባላችሁ? በዚህ ሰዓት እሷ መወቀስ አለባት ወይ? ወይዘሮ ቲና ከመላው ቤተሰብሽ፣ ከመላው ልጆችሽ፣ ከመላው ስድራ ቤትሽ ከልብ ይቅርታ ጠይቃለሁ። መጥፎ ነገርም ስላንቺ ያወራሁት ሶሻል ሚዲያ ላይ ካለ መጥፎ ነገርም ነገር ያወራሁትን ምንም ነገርም ቢሆን ሶሻል ሚዲያ ላይ ከልብ ይቅርታ ጠይቃለሁ። አሌክስ እኮ ይቅርታ እኮ ብሏታል። ማርያምን የው ሚካኤልን አሌክስ እኮ ይቅርታ ብሏል።
ብሏል እኮ እሷ ናት ያልተቀበለችው። እናትየው ሚካኤል ሞዶ ሚካኤል የእናቴ ፊት አያሳየኝ እሷ ናት አልቀበልም ያለችው። እናትየዋ ናት አልቀበልም ያለችው። አሌክስ ይቅርታ ሽማግሌ እንዳያችሁት ነው። የዴዚ ባል ደግሞ ላይቭ ላይ ወጥቶ የተናገራቸው የተለያዩ ንግግሮች አሉ ተብሎ የተለያዩ ቪዲዮዎች እየወጡ ነው። አሁን ባያችሁት መልኩ እኔ ግን የቅርብ አይመስለኝም። ጋዜጠኛ ሶፎንያስ በዛሬ በላይቭ ላይ ተመልክተነው ነበረ። በህመም ላይ እያለም ነው እንግዲህ ላይቭ ላይ የገባው። ታዲያ ጋዜጠኛ ሶፎንያስ ላይቭ ላይ የተናገረው ኢቢኤስ ቴሌቪዥን እሁድን በኢቢኤስ ላይ እኔን ቢቀጥረኝ የተሻለ ስራ መስራት እችላለሁ፣ ምክንያቱም በኢትዮጵያ ቴሌቪዥን ለ6 ዓመታት የስራ ልምድም አለኝ። ታዲያ በዚህ በእሁድን በኢቢኤስ ተወዳድሬም ነበረ። ከዳንኤል ጋርም ነበረ የተወዳደርኩት። ነገር ግን ዳንኤል አዲስ ፊት ስለነበረና ለዚህ ፕሮግራምም አዲስ ስለነበረ እሱ አሸንፎኝ ፕሮግራሙን መምራትም ጀምሯል። እኔም በእሁድ በኢቢኤስ መምራት ትልቁ ህልሜ ነው ሲልም ተመልክተነው ነበረ። እንግዲህ ታዲያ ጋዜጠኛ ሶፎንያስ እንደዚህ ላይቭ ላይ እየተናገረ ባለበት ሰዓት ጋርዴ መጣ በማለት ከላይቭ ወጥቷል ማለት ነው። ስለዚህ ነገር ምን ትላላችሁ? ሀሳባችሁ ኮሜንት ላይ አስቀምጡ። በትናንትናው ዕለት ሶፎንያስ ዋሲሁን ላይቭ ላይ ገብቶ ቲክቶክ ላይ በጣም የሚያስደነግጡ ነገሮችን ሲናገር ነበር። የሆነ ጤነኛ የሚመስል ነበር፣ የሆነ ደግሞ ልክ እንዳልሆነ የሚያሳዩ ነገሮች ነበሩ እና የተለያዩ ቪዲዮዎች እየወጡ ነው። ላይቭ ሪካርድ ላይ የነበሩ እሱ የተናገራቸው እስቲ ምን አለ የሚለውን ስለ ኢቢኤስ የተናገሩ ነገር አለ። በጣም የሚያስደነግጥ ነገር ስለ ራሱ ሁኔታም እንደሱ የነበሩ ያሉ ሰዎችም አሁን ላይ ድረስ እንዳሉ ታዋቂ ሰዎች ተናግሯል። እስቲ ምን አለ የሚለውን ተመልክተን እንመለስ። እኔ የኔ ኃጢአት የተለየ ነው። ስንት አርቲስት አናቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣን ስማቸው ልናገር እንዴ? አንተዋወቅም እንዴ? ተው እንጂ ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ ልታወቃለን። ኢቢኤስ መግባት በጣም ነው የምፈልገው እና ደግሞ ማለት ነው ኢቢኤስ እድል ከሰጠኝ ማለት ነው ትልልቅ ሰዎች ለኢንተርቪው ፈቃደኛ እንዴ አብነት አጎናፍር የት ሚዲያ ላይ ቀርቦ ያውቃል? መዓዛ ብሩ ጋር ሸገር ኤፍኤም ሰይፉ ፋንታውን ጋር ነው ኢንተርቪው ያለው። ከዛ ውጭ ኢትዮጵያ ቴሌቪዥን ላይ እኮ ያቀረብኩት እኮ ወንድ ጋዜጠኛ እኮ ነኝ። ወንድ ማለት ማን ያቀረበው? ግቢና ዩቲዩብ ላይ አብነት አጎናፍር ኢቲቪ ኢንተርቪው ብለሽ ህብስት ጥሩ ነህ ከአሜሪካ እንደመጣሽ ከሄኖክ አበበ ልዩ ቀን ነው ማን ያቀረበው? እኔ አይደለም ከካናዳ ሲመጣ ሰይፉ ፋንታውን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው እኔ አሳምኜ ከኤርፖርት ቀጥታ ወደ ስቱዲዮ መወስዳቸው ልጅ እኮ የነበርኩ ነው። ኢትዮጵያ ቴሌቪዥን ስለማይታይ ነው ፋይሊንግ ጎልጉላችሁ ስንት አርቲስት አቅርቤያለሁ። እንደሰማችሁት ነው ኢቢኤስ ላይ መቀጠር ይፈልግ እንደነበረና በዳንኤል በመሸነፉ ምክንያት እንዳልተቀጠረ እና ደግሞ በጣም ብዙ ሰዎች እንደሱ እንደሆኑና እንደሱ ያሉ ሰዎች እንዳሉ እየተናገረ ነው። ማለት ይሄ በጣም ነው የሚያስደነግጠው። ታዋቂ ሰዎች ባለስልጣኖች ምናምን እያለ ነው የተናገረው እና ስም ላውጣው እያለም ነው። እኔ በጣም ነው ያስደነገጠኝ። እስቲ ይህን ስትዩ ምን ተሰማችሁ? የሱስ ሁኔታ ትክክል ነው ብላችሁ ታስባላችሁ? ራሱን እንደሚያጠፋ ሰው ግን በዚህ ምድር ላይ ጨካኝ እንጃ። ዛሬ ለቅሶ ላይ ነበርን። አክስቴ አንድ ሴት ልጇን የቀበረቻት በቃ ከባድ ነው ብቻ ስሜቱ። እናትየው ከዚህ በኋላ ራሱ የምትሆን አይመስለኝም። አስቡት ልጇ አንድ ልጅ ሲያድግ ምን ያህል ዋጋ እንደሚከፈልለት ይሄን ያሳደገ ነው የሚያውቀው። ገባቸው። አሁን አብዛኞቹ ራሳቸው የሚያጠፉ ሰዎች ወጣት ናቸው፣ ብዙም ስለ ላይፍ አያውቁም ምናምን ነው። ልጅ ሲያድግ እኔ እንኳን ባለኝ ልጅ አሁን የ8 ዓመት ልጅ አለ ምን ያህል ዋጋ እንደከፈልኩ፣ ምን ያህል ወጣትነቴን መስዋዕት እንዳረኩለት፣ ምን ያህል ገንዘቤን ብዙ ነገራችን ነው መስዋዕት የምናደርግላችሁ። አድጋችሁ ለማየት ነው፣ ለሌላ ነገር አይደለም። ህፃኖናችሁ ወጪ ነው በቃ፣ ሌላ ምንም ነገር የላችሁ። አድጋችሁ እናንተ ማየት ነው የምንፈልገው የነበረው። ወግ ማዕረጓን አሁን አክስቴ በእርግጠኝነት ልጇ አግብታ ወልዳ ምን ብላ ከብራ ቢያማት ውሃ እንድታቀብላት ለዛ ነው ለፍታ ያሳደገቻት የነበረው። በጣም ራስ ወዳድ ናችሁ በእውነት። ራሱ የሚያጠፋ ሰው እንደዛ ሰው ራሱ የሚወድ ሰው የለም። እንዴት አንድ ሰው ይወደኛል እኔን በማጣቱ የሚጎዳ ሰው አለ ብላችሁ አንዴ እንኳን ዞር ብላችሁ አታዩ? እውነት ናት፣ ከባድ ናት። ግን ለዛ ሰው ስትሉ ለምን አትችሉ? ለሚወዳችሁ ሰው ስትሉ አሁን እናትየው ሰው ትሆናለች። በህይወት ያልቅሽ ማላቀው እንደ ትናንት አልቅሽ አላቀ። አሳዘነችኝ በቃ እናትየው ምን ያህል ዋጋ ከፍላለች። ያን አመት ቢያንስ 25 አመት ወጣት ሆናለች። እዛ ለማድረስ ምን ያህል ዋጋ ከፍላለች። በአንድ ቀን በቃ ራሳችሁን ስትችሉ ራሳችሁን ለማጥፋት ነው በቃ። በጣም ብዙ ዋጋ እኮ የተከፈለባችሁ። ነፍሳችሁ የእናንተ ብቻ አይደለችም፣ የእናታችሁም የቤተሰባችሁም እኮ። ቢያንስ ለአንዴ እንኳን እንደዛ አታስቡም በእናታችሁ።
ትክክለኛ ሀሳብ ይመስለኛል። ሊያኖረንን የአብሮ ያሳደገንን ቤተሰብ በቃ እንደ ማጥፋት ነው የሚቆጠረው። ራስ ላይ እንዲህ አይነት ውሳኔ መወሰን ትክክለኛ ነገር ነው ብዬ አላስብም። ራስን ያን ነገር መጉዳት ሳያንስ ሌላ ሰው መጉዳት፣ የእድሜ ልክ ጸጸት ለዛ ሰው መስጠት ተገቢ አይመስለኝም ይሄ ነገርና ጥሩ ሀሳብ ነው። ሽቶ የቀባው ትራፊክ ቀጣኝ አሎ ነው። በጣም ነው የሚያሳዝነው። ኢንዌስ ግን እንዴት እንደተቀጣው ልንገራችሁ። ከሰሚት ፔፕሲ ወደ ተባበሩት within a few minutes የሆነ ትራፊክ አስቆመኝና ሊፍት ስጠኝ አለኝ። ኦኬ ያው መንገዴም ስለሆነ ችግር የለውም ብዬ ሰጣሁት። ከዛ ገባና ዋው ሽቶ ያምራል፣ መኪናው ሽታው ደስ ይላል ምናምን አለ። ኦኬ ያው ጥሩ ነው ምንም አይለም። ያው እኔ በባህሪ ያው ለራሴ የምቀባው ነው መኪና ላይ የምቀባው ያው ቁልጥልጥ ማለት ደስ ይለኛል፣ የኔ ባህሪ ነው። ኤኒዌይስ ግን ያው ለመቀባት ፍላጎት እንዳለው ምናምን አይነት ስሜት ተረዳሁትና ልቀባ እንዴ ምናምን አልኩት። ደስ ይለኛል ያው እኛ ፀሐይ ጋር ስለምንውል ምናምን ያው ትንሽ ምናምን አለ። ያው የሥራውን ባህሪ ስለሆነ ይገባኛል ምናምን ብዬ እንካ ተቀባ ብዬ ሰጣሁት። እግዚአብሔር ነው የምላችሁ ተቀባር ለሚባለው ደፋው። ያው ተውኩት። ያው በቃ እዚች ጋር ነኝ ዳር ያዝልኝ አለኝ። ዳር ያዝኩና አቆምኩለት። እንጃ ፍቃድ ይዘዋል አለኝ። አዎ መንጃ ፍቃድ ይዣለሁ ምንድነው ምናምን ስለው እስኪ አምጣ አለ። ሰጣሁት። አይተሃል ምን እንደለበስክ አለ። ማለት አልገባኝም። በስሊፐር እኮ ነው እየነዳ ያለው አይተሃል አለ። እንዴ ያው ማለት እኔ ያው ብዙ ጊዜ መኪና ላይ ሰው ስሊፐር ነው የምለብሰውና ለዛ ነው ማለት ግራ ገባኝ። ከዛ እግዚአብሔር ነው የምላችሁ ፓዱን አውጥቶ መጻፍ ጀመረ። ማለት እየቀለደ ነው ነው ስሜቴ ድብልቅልቅ ነው ያለው። ምን ማለት ምንድነው እያረክ ያለው አልገባኝ ምናምን ስለው አዎ በስሊፐር መንዳት እኮ ያስከስሳል። እንዴ እሺ ታዲያ ምንድነው በቃ መጻፍ አለበት። አላመንኩም። እግዚአብሔር በቃ የተደበላለቀ ስሜት ነው ያለው ማለት አልገባኝም። እግዚአብሔርን ይውላቸዋለሁ። ከዛስ የክሱ መጠን የለው ምናምን ከዛ 22 ሄደ ትራፊክ ጽፈት ቤት ነው የምትከፍለው ምናምን አለ ማለት አልገባኝ። በቃ እንደዚህ ነው እና ስቄ በጣም ተገርሜ ነው ለእናንተ ሀሳቡን ያነሳሁት እና አሮ ነው ምን እየተካሄደ እንዳለ። ትራፊክ ማለት እንዲህ ነው በቃ ስራውን ያልዘነጋ ሽቶ ቀብተው ሸኝተው ከዛ ወርዶ ዞ ሲቀጣ ስሙት ይበል። ሲጀምር ትራፊክን መሸኘት አለበት ብዬ አላስብም። ስለ ሰሜን ዕዝ ጥቃት ብጠይቅ መጠቃቱ ልክ ነው ልክ አይደለም ብለው ከሚያምኑት ይሄ ሁለት ጎራ ወስደው የሚከራከሩ ሰዎች አሉና አንተን ወዴትኛው ጎራው ልክተት እንዴ? እኔ መጠቃቱ ስህተት ነው ብዬ ነው ማምኑ። ግጥም አድርጌ ይውልቅ ሰሜን ዕዝ ባይጠቃ እንደውም ሰሜን ዕዝ ቢቀድማቸው ነበር ደስ የሚለኝ። እነዛ 10-15 ሰዎች በቁጥጥር ስር አውሏቸው አሁን እዚሁ እስር ቤት ቢሆኑ እስካሁን ራሱ እኮ ተምረናል ምናምን ተጸጽተናል ብለው በመረት ሊፈቱ ይችል ነበር። እነዚህ ሁለት ግለሰቦች ማለት በሰሜኑ ጦርነት አንደኛው መከላከያ ነበር፣ አንደኛው ቲዲኤፍ ነበር፣ ተቃራኒ ነበሩ። አሁን ደግሞ አዲስ አበባ መጡ። ያው ህወሓትን በመቃወም ላይ የሚገኘው የመላጣው ልጅ ማለት በዚህ መልኩ እየተናገረ ነው። ያ ነገር ልክ አይደለም፣ ልክ አልሰራንም የሚል ነገር ተናግሯል። ይህ ቪዲዮ ደግሞ በጣም ብዙዎችን አበሳጭቷል። እንዴት ትከደናለህ የሚል አስተያየት እየተሰጠ ነው። በጣም ታሳፍሪያለሽ። ለዚች በደም ካንሰር እየተሰቃየች ላለች ለ10 ዓመት ህፃን አድርሱልኝ ብላ እቺ የምትመለከቷት ግለሰብ የሰራችውን ቪዲዮ ባካችሁ አንዴ አዳምጡ። በጣም ይቅርታ አድርጉልኝ። ለዚች ገና እንቡጥ ይረዳ አድርሱልኝ። ምንም ነው የማይጠቅመው እዚህ ምድር ላይ እግዚአብሔር ቢፈቅድ ብትኖሪ ለእናትሽ በተለይ በጣም ደስ የሚል ነገር ነው። ግን እግዚአብሔር ካልፈቀደ እግዚአብሔር ከፈለገሽ ወደ አምላክሽ እቅፍ ይሻልሻል። እዚህ ምድር ላይ እንደሚታየው የሚያጓጓ ነገር የለም። ያለቀ የመጨረሻ ዘመን ላይ ነው ያለነው። በጣም ታሳፍሪያለሽ፣ በጣምም ታሳዝኛለሽ። በፍጹም እንዲህ አይባልም። አንቺ ወተሽ በድፍረት ከዚህ ዓለም ብትሰናበችም ችግር የለም ብለሽ በዚህ ልክ የተናገርሻት እቺ የምትመለከቻት የ10 ዓመት የደም ካንሰር ታማሚ ህፃን ለመኖር ምን ያህል ጉጉት እንዳላት እስቲ አንዴ አዳምጪ። እኔ ያንዳንድ ሰው ጤንነት ግን ያሳስበኛል። ማለት እቺ ህፃን ልጅ ለጤንነቷ በጠየቀች በወጣች ምን አይነት ንግግር ነው? በጣም ነው የሚያሳፍረው። እስቲ ለማንኛውም ቪዲዮን እንጨርሰው። አድነኝና እንደዚህ ያወሩብኝ ሰዎች ትሞታለች አተርፍም ብለው ያወሩብኝ ሰዎች ላሳፍራቸው ነው ስለ የነበረው ሌላ ምንም ማለት ነው። ምክንያቱም በቃ ትንሽ እሱ ነው የሰጠኝ እሱ ነው ብትብለ በደንብ ሰማሻት።
እቺ ህፃን ምን ያህል ለመኖር ጉጉት እንዳላት እድሜዋ ገና 10 ዓመት ነው። በልጅነት እድሜያችን ብዙዎቻችን በሷ እድሜ የምንጫወትበት የምንደሰትበት እድሜ ነው። በዚህ ሰዓት እንደሷ እድሜ በሷ አእምሮ ስቴጅ እንደዚህ አይነት ቪዲዮ ለሷ አድርሱ ብሎ መስራት ምን የሚሉት ጋጠወጥነት ነው? ስለ ቤተሰቦቿስ ጥቂት እንኳን አስበሻል ወይ? በእናት በአባቷ ቦታ ሆነሽ አስበሻል? ልጃቸውን ከዛሬ ነገ ፈጣሪ እንዲምርላቸው እያለቀሱ ከጎኗ ለሚያስታምሟት ቤተሰብ ይሄ ምን የሚሉት ቪዲዮ ነው? በቃ አንቺ የዓለም ነገር በጣም ገብቶሻል አይደለ? እንዴት ደፍረሽ በዚህ ሁኔታ ውስጥ ያለ ቤተሰብ ላይ እንደዚህ አይነት ቪዲዮ ይሰራል? በመጨረሻም አንድ ነገር ብዬ መጨረስ ፈልጋለሁ። አዎ እቺ አንድ የምትመለከቻት ሴትዮ ተስፋ የሚያስቆርጥ ካለሽበት ሁኔታ አንፃር ልብ የሚሰብር ነገር ተናግራ ሊሆን ይችላል። በተቃራኒው ግን እጅግ በጣም በመቶ ሺዎች የምንቆጠር አንቺ ነገ ከዚህ በሽታ ድነሽ ወተሽ ፈጣሪሽን ስታመሰግኚ ማየት የምንፈልግ እጅግ በጣም በብዙ መቶ ሺዎች የምንቆጠር ወገኖችሽ ከጎንሽ ነን። ይሄንን እንዳትረሺ አድርሱልኝ። አመሰግናለሁ። እንዳያችሁት ነው በጣም ብዙ ሰው በዚች ሴት ቪዲዮ ተበሳጭቷል። ማለት እቺ ልጅ እንደውም ልትረዳ የሞከረች ባለችበት ሁኔታ ይህንን ነገር መናገር ማለት እኔ ከጤነኛ ሰው የሚጠበቅ ነው ብዬ አላስብም። ከንቲባ አዳነች አቤቤ የጋራ መኖሪያ ቤቶችን ድሮ በነበረው ዋጋ ለማስረከብ እንቸገራለን ሲሉ ተናገሩ። ኮንዶሚኒየም ተረካቢዎች ወቅቱን ያገናዘበ ምክንያታዊ የሆነ ዋጋ መክፈል ግድ እንደሚላቸው ክብርት ከንቲባዋ ተናግረዋል። ከንቲባ አዳነች አቤቤ ትናንት በከተማው ምክር ቤት ተጠይቀው እንደተናገሩት ቤቶቹን የዛሬ 20 ዓመት በነበረው ዋጋ ተመን ማስተላለፍ የማይቻል ቢሆንም አሁን ዋጋው ተመጣጣኝ አፎርደብል እንዲሆን ጥረት እየተደረገ ይገኛል ብለዋል። ለቤቶቹ የሚሰሩት እንደ መንገድ፣ ፍሳሽ፣ ውሃና መብራት ያሉ መሰረተ ልማቶች ሙሉ በሙሉ በከተማው በጀት የሚሸፈኑ ሲሆን መሬትም በነፃ የሚቀርብ በመሆኑ እስካሁን ለተጠቃሚዎች የተላለፉት ቤቶች እስከ 67 በመቶ የሚደርስ የመንግስት ድጎማ የተደረገባቸው ናቸው ብለዋል። በሌላ በኩል የመኖሪያ ቤት ልማቱ በከተማ አስተዳደሩ ላይ ከፍተኛ የዕዳ ሸክም መፍጠሩን ከንቲባዋ አስታውቀዋል። ቀድሞ የተገነቡ ቤቶች ዕዳ ሳይከፈል በመቆየቱ ከተማው ከወለድ ጋር 99 ቢሊዮን ብር የሚጠጋ የውርስ ዕዳ እንደነበረበትና ካለፈው ጊዜ ጀምሮ 62 ቢሊዮን ብር መክፈል እንደተቻለ ገልጸዋል። በአሁኑ ወቅት ከተማው 37 ቢሊዮን ብር የሚጠጋ ዕዳ ያለበት ሲሆን ይህንን ዕዳ ለመክፈል ከመንግስት በጀት በተጨማሪ ሌሎች የፋይናንስ አማራጮችን በማፈላለግ ቤቶቹን በብዛት ለመገንባት እየተሰራ እንደሚገኝም ገልጸዋል። ይህም መልእክት አዶናይ ሜንሽን ብታደርጉልኝ ደስ ይለኛል። አንድ ሴት ልጅ እንዳለው አባት አንድ ነገር ልንገርህ፣ እህትህ የምትለቃቸው ቪዲዮዎች ደስ አይሉ። አንተ ስነ ስርዓት ያለህ ነህ፣ በውጪ ብዙ ሰዎችን የምትረዳ ነህ። ቤት ያለው ነገር ግን እንዳይበላሽብህ። ፍሪደም ምናምን ልትል ትችላለህ። ኖ ኢትዮጵያ ውስጥ አልተለመደም። አብዛኛውን የኢትዮጵያ ሕዝብ የሷን ቪዲዮ አይቶ ምን ሊል እንደሚችል ልንገርህ። እኔ ወይኔ የኔ ልጅ ብትሆን የኔ እህት ብትሆን ወገብ አገዷን ብዬ ተራማጅ የነበረችውን ተሳቢ ተጎታች አረጋታለሁ ነው የሚልህ። እርግጠኛ ሆኜ ነው መነግሬን። ቡዳ ታስበላታለህ። የምትለቃቸው ነገሮች ደስ አይሉ። ከሷ እድሜ አይጠበቅም። ስለዚህ ውጪውን ስንል የቤታችንን እናጣለን። አንዳንድ ጊዜ ደስ አይልም። አይን ውስጥ ትገባለች። ምንም አይጠቅምም ለሷ። አሁን በአሁን ሰዓት አይጠቅማትም። ይሄ ነገር የኔም ሀሳብ ነው። ኮንፊደንስ እንዳለው ነው፣ ግን ዲሲፕሊን ያስፈልጋል። እንደ እድሜያቸው መሆን አለባቸው ኮንፊደንሱ ጋር አብሮ እና ደግሞ አዶን ይህን ነገር መፍታት ያለበት ይመስለኛል። እና ሁኔታቸው ልክ አይደሉም። በዛ ላይ ሴት ስለሆኑ መጥፎ ነገር ሊገጥማቸው የሚችልበት ነገር የሰፋ ስለሆነ እሱ ይህን ነገር ከአሁኑ ማስቆም ያለበት ይመስለኛል። እስቲ የእናንተ ሀሳብ ምንድን ነው? ኮመንት ላይ ጻፉልኝ። ያው እኔ ሁልጊዜ ትዳርን የሚያስከብረው ባልየው ነው የምለው። ሁልጊዜ በባል ቤተሰብ ላይ ሁልጊዜም የሚስትን የሚያስከብረው ከሱ ቤተሰቦች ጋር ሁሉን ነገር ቀጥ ብሎ እንዲሄድ እንዲስተካከል፣ ጸብ እንዳይኖር የሚያደርገው የመጀመሪያው ባል ነው። የራሱ ቤተሰቦች እሱ ፊት ከሰጠ በቃ ሁሉን ነገር ለቤተሰቦቹም ክብር እኔ እንድሰጥ እሱም ለእኔ እንዲሰጥ ዋናው ድልድያችን ባል ነው። ሁልጊዜ ባል ያላስተካከለው ነገር መስተካከል አይችልም። መጀመሪያ ግን እግዚአብሔር ይመስገን ተግባብተን ነው እኔ ጋር እሷ እንዳለችው ነው የምንገናኘው። የራስ ህይወት ስላለ በየቀኑ አትመላለስም። ግን ጥሩ ነው። እንግዲህ የአማች ኤክስፐርቶች ናቸው። የትኛውም የጸጥታ አካል እኔ ጋር ከመጣ እገድለዋለሁ እያለ ነው ይህ ግለሰብ። እንዴት አይነት ህገወጥነት፣ እንዴት አይነት ደግሞ ድፍረት ነው! ብዙዎች እየተነጋገሩበት ይገኛል። እስኪ እንስማው። የአመድ የደህንነት ሰዎችና የጸጥታ አካላት ሰሞኑን በጣም እየተከታተሉኝ ነው። መውጫ መግቢያ ሳትተውኛል። ነገር ግን አንድ እንድታውቁት የምፈልገው ነገር ወደ እኔ ስትመጡ ፖሊስም ይሁን መከላከያም ይሁን ፌዴራል ፖሊስም ይሁን
የሰላም ዘብ ምናምን የሚባል ደግሞ አለ አዲስ አበባ ውስጥ ምናምን የሚያዋቁሩት ብቻ ብዙ ስም ነው ያለ የጸጥታ ኃይል። ወደ እኔ ስትመጡ ልትሞቱም እንደምትችሉ ማወቅ መቻል አለባችሁ። ዝም ብለህ አንቀህ ዘኝ የምትሄድ ሰው አይደለሁ። እኔ ተራ ሰው አይደለሁ። ልትሞት ትችላለህ፣ ህይወትን ልታጣ ትችላለህ። እኔ ተስፋ የቆረጡ ሰው ነኝ። ዝም ብዬ 3ቱን 4ቱን ከ100 ሜትር ርቀት ጭንቅላትን በሚያፈነዳ ሽጉጥ ደርግሜ እንዳያችሁት ነው። ይሄ ቪዲዮ በጣም ቫይራል ወጥቶ ነበር። ይሄ ግለሰብ ያው አብይን በመቆም ብልጽግናን በመቆም ይታወቃል። ቲክቶክ ላይ በጣም ይፖስታል እና ሰሞኑን እየተከታተሉኝ ነው የመንግስት አካላት ብሎ የተናገረው ንግግር በጣም ብዙዎችን አስገርሟል። እና ደግሞ ማንም ሰው አጠገቤ እንዳይደርስ፣ አጠገቤ ከደረሳችሁ ያው አጠፋችኋለሁ፣ አትኖሩም እናንተ፣ ዝም ብዬ እጄን አልሰጥም አይነት ንግግር ተናግሯል። ይህ ንግግሩ ደግሞ በጣም ቫይራል ወጥቶ ሰው በቃ ጥያቄ እስኪፈጥርበት ምን አይነት ድፍረት ነው አዲስ አበባ እየኖረ ጭራሽ የህግ አካላት የት እንዳለ እያወቁ እንዴት ቢደፍር ነው እንዲህ ሊናገር የቻለው የሚል አስተያየቶች እየተሰጡ ይገኛሉ። እስቲ ምን አሰባችሁ እናንተ? ኢንስቲትዩ የኔን አማርኛ ዴዚ አትሰማውም። መልእክቱ ለማን እንደሆነ ታውቃላችሁ? ጎበዝ ጎበዝ ብላችሁ ከእናታችሁ ለለያችኋት። ጎበዝ ጎበዝ ብላችሁ ከእናቷ ለነጠቃችኋት። ስለ አሞራው አይደለም አወራው፣ አሞራው ይመለከታል። እኔ ግን አሁን ይሄ ምን አይነት ቆሻሻነት ነው? የሆነ ሰዋዊነት ያልተኮነ ነገር እንዴ! ነው የሰው ልጅ እናቷን ያጣች ልጅ እና ስለ ሪሌሽንሺፕ ልክ ነበር አልነበረ ምናምን እያላችሁ ገና እናቷ ከማረፏ የሚወራላችሁ። ቆይ እንዴት እሱ ብቻ አይደለም የሀገር ሰዎች ላይፍ ከፍታችሁ ምናምን እኔ ምን አይነት አይምሮ ነው ያላችሁ? ቆይ እንዴት እኔ በዚህ ሶሻል ሚዲያ እንደ ህዝብ የበከትን እንደሆነ ነው የገባኝ። እግዚአብሔር እኔ ነገ የሆነ ነገር ብሆን እኔን ወይ የሆነ ቤተሰቤን አቃጥላችሁ እንደምትደፉ እንደናንተ አይነት ሰዎች አላችሁ። በቃ ሰው ለመግደል የተዘጋጃችሁ። እቺ ልጅ እርጉዝ ነች፣ ገና ህፃን ልጅ ነች ምናምን በቃ የራሷ የሆነ የፈለገችው የመረጠችው ሪሌሽንሺፕ አላት፣ መብቷ ነው። እናቷ እንኳን ጣልቃ ያልገባችበት ሪሌሽንሺፕ አላት፣ መብቷ ነው። ምን አረገች? እናቷ አረፈች። በቃ እንዲህ ሰው በሰላምም አያረፍም? ላይቫችሁን ቤታችሁን ከፍታችሁ ሁላችሁ ገና በንጋታው እንዲያረፈችው ሴትዮ እህት አላት፣ ወንድሞች፣ አባት ምናምን ሊኖራት አለ እኮ ምንም ጥያቄ የለውም እኮ ብቻዋን የተፈጠረች ሴትዮ አይደለች። ሰው አዘኑን አያዝንም? ሁላችሁ መጣችሁ። እኔ እንደዚህ ብዬ ነበር። ልጅቷ ምን አረገች? ሲጀመር ሁሉም ቤተሰብ ጋር ሁላችሁም ቤተሰብ ጋር ቤተሰብ ያልፈቀደው ሪሌሽንሺፕ አለ ወይ በራሳችሁ ገጥሟችኋል ወይ ቤተሰብ ሌላ ጓደኛችሁ ወይ ወንድማችሁ አለ። ኖርማል ነገር ነው። ዛሬ መጣ ነገር አለ። የዚህ ልጅ የሚለየው ሶሻል ሚዲያ ላይ ስለመጣ ነው። እናቱ ያልፈቀደችው ነው። ሶሻል ሚዲያ ላይ ስለመጣ ነው። ኖርማል ነገር ነው። ከዛም ይኸው በሰላም እየኖሩ ነው። እንደፈለጉም ይኖሩ፣ ምርጫዋ ነው። እሷ ራሷ እንድታጠፋ ነው ምን እንድትል ነው? እቺ ልጅ የእናንተ ልክነት ለማውራት ባረፈ ሰው ላይ የምትዘባበቱት ምን አይነት ቆሻሾች ናችሁ? ኪድ ምን እንዴት ነው የምንኖረው ከእናንተ ጋር? ቢቀርባችሁ የእሷ ቪዲዮ ምን ነው ቢቀርስ? እኔ ይሄን ራሱ መስራት አልፈልግም። በጣም ስላቃጠላችሁኝ ነው። እንዲህ ሰው አያዝንም? እቺ ህፃን ልጅ ገና እርጉዝ ሆነች ልጅ ባለችበት ምን እሷን እሺ ገደልሽዋ ለማለት ምን ለማለት ነው? ቆይ እሷን ምን ፈልጋችሁ ነው እናንተ? የእናንተ ልክነት ባረፈ ሰው ላይ ነው እኔ ልክ ነበርኩ እኔ ብዬ ለማለት እዚህ ጋር የምታወሩት። በጣም ጎበዝ፣ ይሄኛው ሞርማ ጎበዝ። አንተ እርግጠኛ ነኝ ቤተሰብ ያልፈቀደው ሪሌሽንሺፕ ውስጥ ገብተህ ታውቃለህ፣ ወይም ሌላ ሰው ይኖራል በአንተ ዙሪያ። ሌላው ቢቀር አንተን ማንንም በጥርሷ ወዳ ሞተለታለሁ ብትል እናት ማንም እናት ላንተ አትፈቅድም። የምታቀልሽ ቲክቶክ ላይ አንተን ያውቀች እናት ማንም እናት አትፈቅድም። ግን ቺኳ ከሆነች ቱም ብለህ ነው የምታገባት። እንዴ ኖርማል ነገር ነው። ዘላችሁ መጣችሁ እኔ ልክ ነበርኩ ብሎ ለማውራት ይሄን ያህል ባረፈ ሰው በሰላሙ ላይ አያርፍም ብላችሁ ደግሞ ያለውንም ልደፉት ነው። እሷን ልደፉ ምን እንዲሰማት ነው? ምን አይነት መፍትሄ ለማምጣት ነው እንደዚህ ሰፍ ብላችሁ ምን ለፈልፉት? ቆሻሾች ናችሁ። በቤታችሁ ይግባ እንግዲህ አይባል፣ ግን ቅመሱት ቆሻሾች። እሺ ቤተሰብ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸው ተስፋ አደርጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ ይቻላል። ቤተሰቡን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ።